ትውልድን ነው ድንኳኑ ከፍ አድርጎ ያለው ቴዲ እንዳጋጣሚ ሆኖ ተወሰኑ ትራኮች ሰምቻቸዋለሁ። እንደዚህ አንዲቷን በተደጋጋሚ ዘፈን ስማት እያለ 3-4 ሰምቻት እምባዬ እስከሚመጣ ድረስ ነው ያዳመጥኩትና ቴዲ አፍሮ ሙዚቃውን እንዳይለቅ ማለት እኛ ችግር የለውም። ከፈለገ በወንዝ የሚልቀቀው እኛ ተከታትለን እናዳምጠዋለን። በውሃ ቱቦ የሚልቀቀው የንጉሳችን ሙዚቃ ማለት ነው። እኛ ተከታትለን እናዳምጠዋለን። ሙዚቃ እኮ ነው የሚለቀው። ገና ፈስ በፈስ ሆናችሁ ሙዚቃው ሳይለቀቅ አልበሙ ሳይለቀቅ ማለት ነው። ሽንት በሽንት ሆናችሁ እኛ ቴዲ አፍሮ ማለት ነው ከፈለገ ለምን በምናምን በወንዝ አይለቀውም። ተከታትለን ማዳመጣችን አይቀርም። በኢሞ የሚልቀቀው በሚሊዮን ይታያል ማለት ነው። የንጉሳችን ሙዚቃ እናንተ አታግዱት። ቴዲ አፍሮ ከዚህ ቀደም በተለየ መልኩ ጫና ውስጥ ወድቋል። ፖለቲካና ጥበብ ባልገባቸው ግለሰቦች ምክንያት አይደለም። ከወዲህ ወዲያ ከሚርመሰመሰው አሉባልታ በላይ ህዝቡ እያሳየው ያለው አብሮነት ከልብ ከነፍስ የመነጨ ፍቅር በእርግጥም ቴዲን ጫና ውስጥ ይከተዋል። ሁሉም ሰው የቴዲን ሙዚቃ ለመስማት ጥቂት ሰዓታት ብቻ ቀርተውታል። አስጨናቂው ሰዓት ነው። ለቴዲ ደግሞ ምን ሊሆን እንደሚችል መገመት አያዳግትም። በእርግጥም ለቴዲ የምጥ ሰዓት ነው። ድምፃዊት ቬሮኒካ ዳነ ደግሞ ለቴዲ አፍሮ አብሮነቴን በማሳየት የተነሳ ዛቻና ማስፈራሪያ እየደረሰብኝ ነው እያለች ነው። ይህን ነገር እያደረገ ያለው ማን ነው? በእውነት ዛቻና ማስፈራሪያ ደርሶባታል ወይ የሚለውን ጉዳይ እዚህ ቪዲዮ የምታገኙት ይሆናል። ለመጨረሻ ትዝብቴን ይህን ብቻ ላካፍላችሁና ይብቃኝ። እኛ ሰዎች በባህሪያችን በክፋትም በተንኮልም በተለያዩ ጉዳዮች እንኳን ለሰው ለፈጣሪም የምንመች አይደለንም። ትላንት በቴዲ ጉዳይ ባጋራሁት መልካም ምኞትና ምስክርነት ከማልጠብቃቸው ሰዎች የደረሱ መልእክቶች በጣም የተገረምኩት። እኔ አንድ ሰው ነኝ አይደል? ግን ሚዲያ ላይ ወጥቶ አይወራም እንጂ እያንዳንዱ የማሳልፈው ህይወት እግዚአብሔርን ባልጅ ኖሮ በልተውኛል ወይም ገለውኛል። ሌላም ብዙ ቴዎድሮስ ካሳሁን እንኳን እኔ የማትወዱ ሰዎች ብቻችሁን ተደብቃችሁ ስራዎቹን የምታዳምጡ አትችሉም እንጂ እንደሱ ብትሆኑ የምትመኙት ጥበበኛ ሰው ነው። እንኳን የቴዲን የሁሉንም ስራ በማስተዋወቅ ነው የምታወቀው። የዛኔ ምን አይነት ደግነሽ ብላችሁ ጽፋችሁልኝ ነበር። ይሄን እኮ ስለሱ መጥፎ ባወራ አምናችሁ ነበር አይደል? ልክ ሌሎቹ እንዳመናችሁት መጀመሪያ ቤታችሁ ተደብቃችሁ የምታደርጉትንና እናንተና ፈጣሪ ብቻ የሚያውቀውን ኃጢአታችሁን አቁሙ። የኛን ጉድ የሸፈነ አምላክ እንዳይታዘበን እንኳን ትንሽ ነፈር ደግሞ ለምን መልካም ተመኘሽ ለምን መሰከርሽ ብሎ ሰው ሲታመም ያድራል እንዴ? ሌላው የኔ ቤተሰቦች የወደዱኝ በማንነቴ እንጂ በሰው አይደለም። ካብዬ ስመጣ የተቀበለኝ የኔ ቤተሰብ ነው። አሁንም ከፈጣሪ በታች ከጎኔ ያለው እሱ ነው። እሱን ደግሞ ጠንቅቃችሁ ታውቃላችሁ። ማንም ምንም እንዲጨምርልኝ ብዬ የማደርገው ምንም ጉዳይ አይኖረኝም። ለነገሩ አሁን አልበሙ ሲወጣ ቲክቶክ ላይ ቪዲዮ ስትሰሩበት እንገናኛለን። ለምታስፈራሩኝና በውስጥ የምትልኩ ዋብያለሁ። እሰይ እንኳንም አሽቃበጥኩ። ለማንኛውም የቴዶን አልበም በቪፒኤን እንድናዳምጠው አሁንም በአክብሮት እጠይቃለሁ። የሲጂቲኤን ጋዜጠኛ ግሩም ጫላ የጻፈው ደግሞ አደገኛ የማርኬቲንግ ስትራቴጂ ነው ሃሃሃ ከሚል የስላቅ ምልክት ጋር አስፍሯል። ልመት መንኩሳ አመላን አትርሳም ሲል ጨምሮበታል። ይህ ጋዜጠኛ ከዓመታት በፊት ቴዲ አፍሮን የተመለከተ ጉዳይ በፕሮግራም መልክ አዘጋጅቶ አቅርቧል። እዛ ፕሮግራም ላይ ስለ ቴዲ በእንግሊዘኛ በተላለፈው ፕሮግራም ላይ በርካታ የማወደሻ እንዲሁም ቴዲ አፍሮን የተመለከቱ ጉዳዮችን ሁሉ አንስቶ ሲዳስስ ነበር። ስለ ቴዲ አፍሮ ጥቂት ልንገራችሁ የምትለን ደግሞ ድምፃዊት ራሄል ኃይለ ናት። ብልጥ ነው። ብልጥ ስል መሽቁቅ፣ ቆቅ፣ ጅግራ፣ አሞራ ምናምን አድርጋችሁ እንዳታስቡ። አካሄዱን የሚያውቅ ጠንቃቃ ነው ማለቴ ነው። ለራሱ ክብር አለው። ይህን ያህል አመታት ከከፍታው ሳይወርድ መቆየት መቻሉ ራሱ ልዩ ኳሊቲ ነው። እንደናንተና ለመጣው ለሄደው አያሸረግድም። ለነገሮች አይቸኩልም። በየሚዲያው ሲለፈልፍ አይታይም። እዩን ደብቁኝ ማለት እንደሚያስከትል ያውቃል። ድምጹን የሚጠቀመው ህይወቴ ለሚላት ሙዚቃ ብቻ ነው። ቆየት ብሏል። የሆነ ጊዜ ስቱዲዮ ተገናኝተን ነበር። ካፉ ለሚወጣው ቃል ሲበዛ የሚጠነቀቅ በዛ ላይ ጨዋታ ሳማሪ ለቀረበ ሁሉ የሚመች ስብዕና ያለው ሰው ነው። በጣም የወደድኩለት ለራሱ ነገር ያለው በንግግሮቹ መሃል የእግዚአብሔርን ስም 10 የሚጠራው ነገር ነው። በቃ በአጠቃላይ በለጋ ቅቤ የተሰራ ጣዕሙ የሚያሳብድ ክትፎ በቆጮ ነገር ነው። ይመቸው ብላለች ድምፃዊ ራሄል ኃይለ። ሰላም እንዴት ከረማችሁ? እንዴት ባጃችሁ? ድምፃዊ ዳኜ ዋለ ነኝ። እንግዲህ ሁላችንም ነገ 8 ሰዓትን በጉጉት እየጠበቅን ነው። ክቡር ዶክተር ቴዎድሮስ እንዳጋጣሚ ሆኖ የተወሰኑ ትራኮች ሰምቻቸዋለሁ። እንደዚህ አንዲቷን በተደጋጋሚ
ዘፈን ስማት እያለ 3-4 ሰምቻት እምባዬ እስከሚመጣ ድረስ ነው ያዳመጥኩትና ወንድማችን አብሽር ብሎኝ ወደ ጨዋታችን ቀጣልን እና ድንቅ ስራ ነው ይዞ እየመጣ ያለው። ያው ምን እንደሚሰራ ይታወቃል። ቴዲ ሁላችንም ዩኒቨርሲቲ መምህራችን ነው። እንወዳሃለን እናከብርሃለን ቴዲ። መልካም እድል። ነገ 8 ሰዓት በጉጉት እየጠበቅን ነው። ቴዲ አፍሮ ያስተሰርያል አልበም ሲለቅ ይህን እጅግ ውድ መልእክት በካሴቱ ጀርባ ላይ ባሰፈረው ጽሑፍ አስተላልፎ ነበር። የኢያሪኮ ከተማ በጩኸት ፈረሰች። አሁን ጩኸት በኢትዮጵያ አለች። ጩኸት ክፋት፣ ጩኸት ቂም፣ በጩኸት ግብዝነትና ያለመግባባት ዝምታውና በእርግጥ በዚህ አለች። ይህችም ጩኸት በራስ የተመካች በአእምሮ የሆነችና ፍሬዋም የመረረ ባዶነትና ባዶ እንዳታስቀረን ስል ፈራው። ታላቁን ጩኸት እኔ እንዳልጮህ ደግሞ የማውቀው ራሴን ፈራሁት። ኃጢአተኛ ነኝና የማውቀው ራሴን ለሚያውቃት አባቴ ያሳሰብኩት ለመንኩትም ሰማኝ። አሁን ሰዎች እንዲሰሙኝ ጮሃለሁ፣ እለምናለሁ። እንግዲህ ስትሰሙኝ በማስተዋል ሁኑ። ማስተዋላችሁን በቅን መንፈስ እንጂ በአእምሮና በእውቀት እንዳይሆን ተጠበቁ። በቅን መንፈስ ውስጥ ያለ ብርሃንና ለኛ መሬት የፈቀደውን እውነተኛ የመዳኛ መንገድ በእውቀት የተመኩት ኢትዮጵያውያን እንዳያዩት ሆኗልና፣ ስለዚህ በጨለማ የነበሩ ህዝቦች ብርሃን ያዩ ዘንድ በቅን ልቦና ሆነን የምህረት አይኖቻችንን እንክፈት፣ እንንቃ። ያኔ መዳን ይሆንልናል። መዳንም እንዲሆን ቃል ኪዳን አለን። ቃል ኪዳኒቱም እርሱም ቅዱስ ፈጣሪያችን ይሰርያል፣ አብ ያስተሰርያል፣ ወልድ ስርየት በመንፈስ ቅዱስ ነው። አሜን። የተማረ እንጂ የተባረከ መሪ ከለመንን ቆይተናል። የተማረ ከተገኘማ በጣም ጥሩ ነው። የተባረከ ይሁን እንጂ የተባረከ መሪ ከተገኘ ግን በጣም ጥሩ ነው። ባይማርም እንኳን ብልሰው ታናሹንም ይሰማል። ያስተሰርያል። ቴዎድሮስ ካሳሁን። ወደ ጎልደን ቪው ሚዲያ ተከታታዮቻችን የቴዲ አፍሮ ሙዚቃ ሊለቀቅ እነሆ ጥቂት ሰዓታት ብቻ ቀርተውታል። በዚህ ሰዓት በርካታ ድምጾች ቴዲ አፍሮ ሙዚቃ ለመስማት ቋምጠዋል። ሁሉም ሰው ልቡ በሲቃ ተወጥሯል። እንደተለመደው የህዝቡን ጩኸት ይጮሃል ወይ ቴዲ? እንደ ትላንትናው እንደዚህ ቀደሙ በሙዚቃዎቹ ይተቸናል ወይ? ይህ ሁላችንም በጉጉት የምንጠብቀው ነው። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከከጃንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው ያወኩኝ ራሱ አሜን ታይፔ ላይ ሆኖ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው። የኔን ብትጠይቀኝ ግን ይመቸኛል ነው ማለት። ምንድነው እንትን የሚያደርገው ይሄ ድምጹ ብትል ዜማዎቹ ብትል ምናምን አለ አይደለ? ያ ከኔ ጋር ከኔ ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ጩጬ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ ዘፈንኩት የሱ ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰኑ ኢንተርቪውዎች ላይ ተናግሬያለሁ እና